ባህሌን ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለው ባህሉን ወጉን። ሰላም ደናችሁልኝ ማ ፋሚሊ አማን ነው ወይ? ዛሬ እንግዲህ ወላችሁ ከፍቅረኛዬ አለሚቱ ጋር ነው የመጣ ነው። አለሚቱ ትባላለች። የ16 አመት ፍቅረኛ ነች። እኔ ላልተዋት ላተወኝ ቃል ተገባብተን እና እሷ ረጅም አመት ይኸው በፍቅር አስቆጥረናል ብለን ነው ዛሬ ለማዘር ምን ሰክሳት ማለት ነው አይደል? ዛሬ ለማዘር በጣም ማፈቅራት ፍቅረኛ ነች ምናምን እንግዲህ አለባበሷም እንደምታዩት ነው። ማዘር ደግሞ እንደዚህ አይነት ነገር አትወድምና ፍቅረኛ ነች፣ ረጅም አመት ፍቅረኛ ነች ብዬ ነው መሰክሳት። ዛሬ እንግዲህ ያው መጨረሻው ላይ ስለደረስን ነው ልንጋባው ወስነናልና ልናስተዋውቅሽ ነው የመጣ ነው ምናምን ብለን ነው ማዘርን ምን ሰክሳት ማለት ነው። ዛሬ ያበደ ፕራንክ ነው የምንሰራው። ግን ምን መሰላችሁ፣ አሁን ቪዲዮ እየታየ አይደለም፣ አንድ ሁለት ደግሞ ሰብስክራይብ እያደረጋችሁ አይደለም እና ቶሎ ቪዲዮ ለቀላችኋለሁ። እኔ እንደምታዩኝ ቶሎ የመስራት ችግር የለብኝም፣ ቶሎ ቪዲዮ የመልቀቅ ችግር የለብኝም እና ቶሎ እኔ ቪዲዮ ለቀላችኋለሁ። እናንተም ቶሎ ሰርፕራይዝ አድርጉ። ሰብስክራይብ እያደረጋችሁ ማለት ነው። ከዛ ሞኔታይዝ እናደርገው ጎልፎ እኔ ፕሮሚስ እንደገባውላችሁ ልክ ሞኔታይዝ እንደሆነ አካውንቱ ማዘርን ሰርፕራይዝ እናደርጋታለን፣ ያበደ ሰርፕራይዝ እናደርጋታለን። ዛሬ እንግዲህ ምን ሰራው ፕራንክ ማዘር ባለፈው ፈንክታኛለች። እዚህ ጋር ጠባሳ አለብኝ፣ አሁን ተፈንክቻለሁ። ዛሬ ደግሞ ያበደ ፕራንክ ነው የምንሰራው። ውስጥ ምን አክት ምን አድርገው እንደ ፍቅረኛ ነው። እኔና አንቺ እንደ ፍቅረኛ አክት እናደርጋለን። እንግዲህ ማዘር የምትለውን አብረን ነው የምናየው። ሰላም አልማዛራ ሰላም በስመ አብ አንተ አልማዛራ ነው። አቤት አማን ነው እግዚአብሔር ይመስገን። እኛ ጋር ነው ወር አይደለም። እንግዲህ ተዋወቂያት፣ ፍቅረኛ ነች። ሰላም ነሽ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ነሽ? ደህና ነኝ። እንዴት ነሽ? ደህና። እንትና ትባላለች ሜርሲ ትባላለች። ሜርሲ ፍቅረኛ ነች። ብዙ አመት እንግዲህ ከሷ ጋር እንደንትን ሆነ እናሳልፈናል። ያው ጭራሽ ፍቅረኛ? አይ እጮኜ ነች። ጭራሽ እጮኛ ነች። አንተ አሁን በዚህ እድሜ እጮኛ ይዘህ ቤት የምትመጣበት ሰዓት ነው እንዴ? ስንት ያንተ ታላላቆች እንኳን ደግሞ በባህላችን እጮኛ ሆነች ጓደኛ ፍቅረኛ ሆነች ቤት ተይዞ አይመጣም። ሽማግሌ ተልኮ ምን ችግር አለ እንዴ? ባህላችን አይፈቅድም። ሽማግሌ ተልኮ ከሽማግሌ በኋላ ከሰርግ በኋላ ነው እናት የምታውቀው እንጂ ከሰርግ። አዎ የምን ድፍረት ነው እባክህ? አይ እኮ ድፍረት አይደለ፣ ላስተዋውቅሽ ብዬ እኮ ነው። አይ ይሄ ድፍረት ነው። ከዛ መጣው ድፍረት ነው እባክህ። አይ ያው እኔና ሜርሲ እኮ እንትን ቆየን እኮ እንደ ለዚህ አመት እንደዚህ አስቆጠረ። ኧረ ሃይማኖታችንም ባህላችንም አይፈቅድም፣ ኢትዮጵያዊነታችንም አይፈቅድም። እኔም ደግሞ አጋሬ እንድትሆን የምፈልገው እሷን ነው ሜርሲ። ለዛ ላስተዋውቅሽ ብዬ እንድታውቂው ያክል ነው እንጂ ያው ምንም እንትን የለውም። አይ ባህላችን አይፈቅድም። ሽማግሌ ሳይላክ ወይም ሰርግ ሳይደረግ ነውር ነው፣ አይፈቅድም ባህላችን። በጣም ነውር ነው፣ ይሄ አይደረግም። ያው እጮኛ እኮ ያለ ነው አይደለ? ድሮ እኮ እናውቃለን እኮ ያው ገጠር ላይ የከንፈር ወዳጅ ምናምን ይባላል። አሁን እኔ እንደዚህ ስላስተዋወቅኩሽ ነው እንጂ ያው አለ እንደዚህ የሚባል ነገር እኮ። ይሄ ንቀት ነው የሚመስልብኝ። እንደዚህ መለጣጠፍ እንደዚህ በወላጅ ፊት አግባብ አይደለም። በአሁን ልቀቂው፣ ይሄ አግባብ አይደለም። እንደዚህ አይደረግም፣ አግባብ አይደለም። እንዲህ መለጣጠፍ እንደዚህ መጣበቅ አይፈቀድም፣ ባህላችን አይፈቅደውም። እስቲ ና እስቲ አንተ ላውራ ና ትቼሽ ሄድኩ አይደለ? ትቼሽ ሄድኩ። ያው እንግዲህ በባዶ ቤት መጣሽ ቡና ምናምን አጋዧ ባለፈው ትንሽ ተፈንክቼ እኔ ለዋደረች
አይ እንደው ትገርማላችሁ የአሁን ዘመን ልጆች ምን ነው በጣም ትገርማላችሁ። እስቲ እባክሽ ለቀቅ አድርገሽ ቁጭ በይ እናቴ እባክሽ ለቀቅ አድርጉና ቁጭ በይ። ወላጅ ፊት ያው ምን ችግር አለው እኮ ወላጅ እናት ፊት ነው ያለሽ። እናት ፊት እንደዚህ አይደረግም። ለመሆኑ ስንት ጊዜ ነው ከተዋወቃችሁ? ያው በጣም ብዙ ጊዜው 3 አመት ሆኗል። አቤት ትገርማላችሁ። እንደው ትደንቃላችሁ። አሁን 3 አመት አብራችሁ የኖራችሁ ትንሽ ኦልሞስት እኮ ትንሽ እየተዳር በይው እኮ 3 አመት እኮ ቀላል አይደለም። ትገርማላችሁ። አዎ ትገርማላችሁ። 3 አመት አሁን አንተ በስንት አመት ጓደኛ ይዘህ ነው? ትገርማለህ። ያውዬ እኔ እኮ ውስጥ እኮ ኮራጅ ሆነን ቀብረር ያልኩ ልጅ እኮ ከስንቱ መሀል እኮ ፈልቅቃ ነው የወጣችኝ አይደለ? ያለሽ አይደለ? እንትን ደመራ ላይ እንደውም ሴቶቹ ሲከተሉኝ ምናምን ሲያሯሩጡ ልጅ እያለሁ እኔ አንቺ ልጅ እኮ ኮራ ቀብረር ጀነን ያልኩ ልጅ ነኝ እኮ ስንት ሴቶች ያው ታውቃለች እሷም እንደሚሉ ከስንቱ መሀል ነው ፈልቅቃ የወጣችኝ። ያው እኔም ከሷ ውጪ ወደ ውጪ ብዬ እኮ ነው። ትገርማላችሁ። እኛ በዘመናችን እንደዚህ ያለ ነገር ቤተሰብ ጋር ይዞ መምጣት 3 አመት እንዲህ መቆየት ምናምን አልነበረም። አይ እናንተ ልጆች የ8ኛው ሺህ ልጆች በጣም ትገርማላችሁ። አዎ ነግረሽኛል። ፋዘር አግሬሲቭ ነው አይደለ? ነግረሽኛል። አዎ ፋዘር በጣም ቁጡ ነው። የሷ አባት በጣም ቁጡ ነውና መንገድ ላይ የሚከተሏትን ወንዶች ራሱ በከዘራው እዛ ጠርቦ ብታይ ይነግራኛለች እኮ። ኧረ እኛ በጣም ነበር የምናፍረው። ሽማግሌ ለመላክ እንኳን ስንት ቤተሰብ ንገሩልን ሽማግሌ እንዲቀበሉልን ብለን ነበር። አማላጅ ልካችሁ? አዎ ታዲያስ እኛ ዘመናችን እንዴ እኛ የኢትዮጵያን ባህል እንደዚህ ነበር። እናንተ ግን ዛሬ ፍጥጥ ብለክ ይዘውብኝ መጣፈቅ ፍጥጥ ብለህ ይዘው። አይ እኔማ ላስተዋውቅሽ ብዬ ነው እንጂ ኧረ እንደዚህ መተዋወቅ ያው አይቀርም እኮ መሆኑ አይቀርም። ቤተሰቦች አይደለም መተዋወቅ አያስፈልግም። ለአንዳንድ ነገሮች ምናምን መተዋወቅ አያስፈልግም። ስልክ ካልሰራ ምናምን ውጪ ሆኜ ከሷ ጋር ሆኜ ነው እንድታስብኝ ብዬ ነው እንደዛ። አይ እኔ አሁን እኮ እንድታውቂው ያክል ነው እንድትተዋወቁ ነው። እሷ ቤተሰቦችም ጋር በቅርቡ ሽማግሌ መላኬ አይቀርም። ያው ተዋወቅኳት። ስሟን ማን ነበር ያልከኝ? ሜርሲ ነው። ኧረ ፔርሲ አይ አወቅኳት። በጣም ተዋወቅኳት። ግን አንተ አሁን ይሄ የምትለኝ ነገር የምርህን ነው? አዎ እንዴ የምራችን ነው። የምርህን ነው? የምራችን ቀለበት እንደው ሽማግሌ ልትልክ የምራውን የወደፊት የትዳር አጋር እሷ ናት ማለት ነው? አዎ ያው ቀለበት አተን ነው እንጂ ያው አርገን ልንመጣ ነበር አስበን ነበር። ቆይ ቀለበት እንዴት ነው እንዴት ለሰርግ ነው ባሪሽ ልሆን ታገቢኛለሽ ያለው ሁሉን ነገር እኮ እንዴ ያው የምርህን ነው እንዴ? ሽማግሌ ልካለው ወደ ትዳር ገባለው የምትለው የምርህን ነው እንዴ? እናንተ እኮ አሁን ገና ልጆች ናችሁ። ብዙ ነገር ያስፈልጋችኋል። ብዙ ነገር ማወቅ አለባችሁ ስለ ትዳር። ከትዳር በኋላ ብዙ ነገር አለ። ያንን ሳስባችሁበት ነው ወይስ ዝም ብላችሁ ወደ ትዳር እንገባለን ሽማግሌ ልካለው የምትለው? አይ እኔ እኮ የቀልድህን መስሎኝ ነበረ። ነው አስባችሁበት ነው ወይስ ምንድነው? አስበን በደንብ አስበን 3 አመት ሙሉ ስናስብበት ነበር። እናንተ ገና ልጆች ናችሁ። ብዙ ነገር ያስፈልጋችኋል። ብዙ ነገር ይቀራችኋል። ስለዚህ እኔ አልታየኝም ወደ ትዳር የምትገቡበት መስመር። እስቲ ልጄ ለማንኛውም እስቲ ወደዛ ጠጋ ብለሽ ቁጭ በይ። እስቲ ተላቀቁ። እስቲ ወደዛ ጠጋ ብለሽ ቁጭ በይ። ምን ነው ልጄ አለባበስሽም ከባህላችን ከሃይማኖታችን ይወጣ ነው። ምን ነው ደህና ረዘም ያለ ልብስ ለብሰሽ ብትመጪ? ያው እኔ እንደዚህ አይነት ቀሚስ ነው የምወደው። ቤቢዬም ትወዳለህ? እኔም እንደዚህ እንደ ጭራሽ እንደው ቤቢዬ ሞንክ እንደ ህፃን ልጅ ሆንክ እንደ ልጄ። በስመ አብ ኧረ እንደው በስመ አብ ልጄ እንደው ይሄንን ልብስ ልበሽ እስቲ። እንደው ይሄ ይሻላል። ውጭ ስትወጡ ሰውም ሳያችሁ ምን ይላችኋል? ይሄ ከባህላችንም ከሃይማኖታችንም ይወጣ አለባበስ ስለለበሽው ይሄንን ልበሽው። እኔ ልጆቼ ባለፈው ለልደቱ
ስጦታ ይሰጡኝ ነው። ይሄንን ልበሽ እስቲ ልጄ። ያው እሷ እኮ ስለሚመቻት ነው። ግን እስቲ ያው ልበሽ አውቂና ይሄን ልበሽ። አየሽ አይደል ልጄ? እንደዚህ ነው የኛ አለባበስ ሲያምርብሽ። አየሽ አይደል? ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔ ያገሬን እጠብቀዋለው ባህሉን ወጉን እንጫወት እንዴ ሲያምር። አንተ ምን ለኔስ የለም እንዴ? ይሄ እኮ ባለፈው ለልደት እኮ ልጆቼ የሰጡኝ ልብስ ነው። አዎ እኔ እኮ ነኝ ያዘዝኩት እኮ ይሄንን። አሁን ለብሳው ትሄድና አጥባት መልሳለች። የልጆቼ ስጦታ እኮ ነው ይሄ የሚመለሰው እንዴ? አዎ ኪራይ ማዘር ኪራይ ጀመርሽ? የልጆቼ ስጦታ ነው ይመለሳል። አጥበሽ ትመልሻለሽ። እሺ ማሪ፣ እንደዚህ ነው አለባበስ ሲያምር ትሻየሽ አይደል? ግርማ ሞገሱ ራሱ በስራ አይ ማዘር ያምራል። አሪፍ ደስ ያምራል። ደስ ይላል። አዎ ያው ግን አሁን ማዘር እንደዚህ ካርክሽ አይቀር ደግሞ እንትን ነው ፍራንክ ነው እንጂ ፍራንክ ነው። እሷ እኔ ጓደኛዬ ነች፣ ኖርማል ጓደኛዬ ነች፣ እህቴ ነች፣ የ3 ዓመት እህቴ ነች። እያስመሰልን ነው ፍራንክ። ቀሚስሽን እስከ መስጠት ደረጃ ከደረሽ ያው ምን የሰጠናትን ፋሚሊ ይሄን ቀሚስ አታስታውሱትም? እኛ የሰጠናትን ቀሚስ መስጠት ደረጃ ከደረሰች እንግዲህ ያው ማዘር ሰው ትወጃለሽ ማለት ነው። ያንተ ፍራንክ ደግሞ አልከም እንዴ? ሁልጊዜ ፍራንክ ምንድነው? አይ እኔ ምን ትኛለሽ የሚለውን ለመስማት ነው እንጂ ከባህል የወጣ ነገር እንደሆነ እናውቃለን። እሷም ታውቃለች፣ እኔም ታውቃለሁ። ሜርሲ አይደለም ስሟ፣ ሜርሲናን የቀበጠንብሽ አውቀን ነው። እድላዊት ነው ስሟ። እሷ እኔ ጓደኛዬ ነች ከሃይ ስኩል ጀምሮ እንግዲህ አብረን የተማርነው ከእሷ ጋር እና ይሄም ዳር እያለሁ ስለማታውቂያት ነው አንቺ ከእሷ ጋር አብረን የተማርነው እና ምርጥ ጓደኛዬ ነች። እኛ አንቺ የምትዩን ነገር ለመስማት ነው እንጂ ይሄ ልክ ያለው ነገር ነው። ከባህልም የወጣ እንደዚህ አይነት አለባበስ ከባህልም የወጣ ነው። በየትኛውም ሃይማኖት ደግሞ የሚፈቀድ ነገር አይደለም። እንደዚህ አይነት አለባበስ በየትኛውም ሃይማኖት የሚፈቀድ አይደለም አይደል? ከዛ ደግሞ ከባህልም የወጣ ነገር ነው እና ደግሞ በባህል በሀበሻ አኗኗርና ባህል መሰረት ደግሞ ፍቅረኛ ቤት ተይዞ አይመጣም። እጮኛ ቤት ተይዞ አይመጣም። የሚገር ስለሆነ እንደዚህ አይነት ነገር ማዘር እስቲ ምን ትላለች የሚለውን ነገር ለመስማት ነው። ውጪ ደግሞ ሞር ብዙ አውርቻቸዋለሁ የዩቲዩብ ቤተሰቦቻችን ነው። ልብሱን ግን ተመልሻለሽ። እኔ ራሱ አልሰማሽም። ይሄንን ልብስ ይዘሽ አትሄጂም። በጣም ጎበዞች ናችሁ። ባህላችሁ ማወቃችሁ በጣም ደስ ይላል። ንገሪያቸው። ሰብስክራይብ እያደረጉ አይደለም ፈጽሙ። ሼር እያደረጉ አይደለም ቪዲዮ ሼር ያደርጉ። የዩቲዩብ ቤተሰቦቻችን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ተባበሩን። ወዳችኋለሁ። አመሰግናለሁ።